ኦኬ ሰላም ላንተ ይሁን ቄስ በረከት። ሰላም ሰላም። ጌታ ኢየሱስ ይመስገን። እኔ እንኳን የገባው ለምስክርነት ነው። ይቅርታ መስከር እሺ የሚቻል ከሆነ እሺ፣ ልስማ። ኢየሱስ የተመሰገነ ይሁን። እናንተ እዚህ ስታገለግሉ ለከንቱ አልደከማችሁም እና የእናንተ ትምህርት እስከምከታተል ብዙ ዓመት ሆኖኛል። ለመጨረሻ ግን ለውሳኔ ደርሻለሁ ማለት ነው። ደርሼ ተጠምቄያለሁ በኢየሱስ ክርስቶስ ስም። ይሄንን ትምህርት ለመከታተል ብዙ አደክሞኛል። እኔ ሻውነቱ ገብቶኝ ከእናንተ ጋር ተቀላቅያለሁ ማለት ነው። ጌታ ኢየሱስ ይመስገን። ደስ የሚል ነው በጣም ማለት እውቀቱ የእግዚአብሔርን እውቀት በጣም ይለያል። በተለይ መጀመሪያ እናንተ ጋር ስስማማ በስላሴ ትምህርት የሚለው ላይ መጀመሪያ ነው እሱ ነው ውድቅ ያደረኩ። በጣም ከብዶኝ የነበረ የጥምቀት ጉዳይ ነው። እሱም እግዚአብሔር ረድቶኝ ገብቶኝ በደንብ ተረድቼ ነው እንትን የወሰድኩት ጥምቀቱ ማለት ነውና እግዚአብሔር አንድ ነው ብለህ ከዛ ደግሞ እኛም አንድ ነው የምንለው ብለው ማለት ሶስት አንልም እኛም አንድ እግዚአብሔር ነው የምንለው የሚለው ትምህርት ነው የስላሴ ትምህርት ያላቸውና እሺ አንድ አምላክ ከሆነ ታዲያ ኢየሱስ አብ የማይሆንበት ማለት እግዚአብሔር ከሆነ ኢየሱስም መንፈስ ቅዱስ የማይሆንበት ምክንያት ምንድነው? ስለዚህ የማይሆን ከሆነ ሶስት ነው የሚያመለክተው የሚለው ትምህርት ደግሞ በሰፊ በጥልቁ አይቼ ተረድቼ የናን ትምህርት በዚህ ማች አደረኩ ማለት ነውና ከዛ ሌሎች እህቶች ወንድሞች አሉም ጠየቋቸው። በዚህ ትምህርት ላይ ተስማምቻለሁ ከናንተ ግን ትምህርታችሁ ውስጥ ትምህርታችሁ አላቀውም አልኳቸው። እነሱ ደግሞ ተባበሩኝ። በዚህ በመቀሌ ያሉ ደግሞ አስተዋወቁኝ ማለት ነውና እንደዚህ እየተነጋገርኩ እንደዚህ የእርሱ ትምህርት ደግሞ እየተከታተልኩ የቄስ በረከት የእርሱ በጣም እኔ ብቻ ሳይሆን ሌሎችም ጌታ ረድቷቸው አሁን በትምህርት ላይ ነው ያሉ። እግዚአብሔር ይመስገን። የሚገርም የእግዚአብሔር ጸጋ ነው እየፈሰሰልን ያለ። ያለ እርሱ ሌላ ዳኝ የለም። እርሱ ብቻው አዳኝ ነው። እርሱ ብቻው እግዚአብሔር ነው። ሌላ እግዚአብሔር የለም። አድናቸዋለሁ ያለ እርሱ ነው። ያዳንን ደግሞ እሱ ነው። ይህንን ትምህርት በጣም ገብቶኝ ያው እግዚአብሔርን አመስግኛለሁ እና እኔም አንዱ ካመለጥኩ ወንድማችሁ ሆኛለሁ። ስጋው ሰውነቴ ይሄ አዳም ማንነቴን ቀብሬ አዲስ ሰውነት ለብሼ ክርስቶስን ለብሼ ከእናንተ ጋር ተቀላቅያለሁ። ጌታ ኢየሱስ ይመስገን። ኦኬ ጂ ገብተዋል። ኦኬ ሰላም ላንተ ይሁን ቄስ በረከት። ሰላም ሰላም። ጌታ ኢየሱስ ይመስገን። እኔ እንኳን የገባው ለምስክርነት ነው። ይቅርታ መስከር የሚቻል ከሆነ እሺ ልስማ። ኦኬ ኢየሱስ የተመሰገነ ይሁን። እናንተ እዚህ ስታገለግሉ ለከንቱ አልደከማችሁም እና የእናንተ ትምህርት እስከምከታተል ብዙ ዓመት ሆኖኛል። ለመጨረሻ ግን ለውሳኔ ደርሻለሁ ማለት ነው። ደርሼ ተጠምቄያለሁ በኢየሱስ ክርስቶስ ስም። ይሄንን ትምህርት ለመከታተል ብዙ አደክሞኛል። እኔ ሻውነቱ ገብቶኝ ከእናንተ ጋር ተቀላቅያለሁ ማለት ነው። ጌታ ኢየሱስ ይመስገን። አሜን አሜን። እንኳን እግዚአብሔር ረዳ። እግዚአብሔር ይመስገን። በጣም ነው እናመሰግነው። ትንሽ እየተቆራረጠም ወደ መጨረሻው ቢሆንም ሰምተናል። እንኳን እግዚአብሔር ረዳ። ጥሩ ምስክርነት ነው። ያው አንዳንድ ጊዜ ሰዎች የሚያደርጓቸው አላግባብ የሆኑት ነገሮች ያው እንግዲህ ለእናንተ አይነት ደግሞ ላሉ ወገኖች ትምህርት እየሆነ ለመዳን ምክንያት ስለሆነላችሁ በጣም እግዚአብሔር እናመሰግናለን። ሌሎችም እንግዲህ ቀስ ቀስ እያሉ ወደ ማስተዋል ይመጣሉ። በተለይ ወደ ላይ ወጥተው የሚናገሩት የሚያደርጉት መጽሐፍ ቅዱሳዊ ያልሆነው ነገር ሌሎች ታች ሆነው ለሚሰሙት ግን ትልቅ የመረዳት በር ይከፍታልና ለዛ ደግሞ እናንተ ምሳሌዎች ስለሆናችሁ በጣም ነው ደስ የሚለው። እንኳን እግዚአብሔር ረዳ፣ እንኳን እግዚአብሔር አገዘ። በጣም ትልቅ ደስ የሚል ዜና ነው። በጣም ደስ ነው ያለኝ። ይህንን እውቀት ደግሞ በማግኘቴ እግዚአብሔር አመሰግኛለሁ። ጌታ ኢየሱስ ይመስገን። ደስ የሚል ነው በጣም ማለት እውቀቱ
የእግዚአብሔርን እውቀት በጣም ይለያል። በተለይ መጀመሪያ እናንተ ጋር ስስማማ በስላሴ ትምህርት የሚለው ላይ መጀመሪያ ነው እሱ ነው ውድቅ ያደረኩ። በጣም ከብዶኝ የነበረ የጥምቀት ጉዳይ ነው። እሱም እግዚአብሔር ረድቶኝ ገብቶኝ በደንብ ተረድቼ ነው እንትን የወሰድኩት ጥምቀቱ ማለት ነውና እግዚአብሔር አንድ ነው ብለህ ከዛ ደግሞ እኛም አንድ ነው የምንለው ብለው ማለት ሶስት አንልም እኛም አንድ እግዚአብሔር ነው የምንለው የሚለው ትምህርት ነው የስላሴ ትምህርት ያላቸውና እሺ አንድ አምላክ ከሆነ ታዲያ ኢየሱስ አብ የማይሆንበት ማለት እግዚአብሔር ከሆነ ኢየሱስም መንፈስ ቅዱስ የማይሆንበት ምክንያት ምንድነው? ስለዚህ የማይሆን ከሆነ ሶስት ነው የሚያመለክተው የሚለው ትምህርት ደግሞ በሰፊ በጥልቁ አይቼ ተረድቼ የናን ትምህርት በዚህ ማች አደረኩ ማለት ነውና ከዛ ሌሎች እህቶች ወንድሞች አሉም ጠየቋቸው። በዚህ ትምህርት ላይ ተስማምቻለሁ ከናንተ ግን ትምህርታችሁ አላቀውም አልኳቸው። እነሱ ደግሞ ተባበሩኝ። በዚህ በመቀሌ ያሉ ደግሞ አስተዋወቁኝ ማለት ነውና እንደዚህ እየተነጋገርኩ በዚህ በትግራይ ያለ ማለት ነውና እንደዚህ የእርሱ ትምህርት ደግሞ እየተከታተልኩ የቄስ በረከት የእርሱ በጣም እኔ ብቻ ሳይሆን ሌሎቹም ጌታ ረድቷቸው አሁን በትምህርት ላይ ነው ያሉ። እግዚአብሔር ይመስገን። የሚገርም የእግዚአብሔር ጸጋ ነው እየፈሰሰልን ያለ በመረዳት ሆነ የቃሉ ዕውቀት የቃሉ መገለጥ ያለ እግዚአብሔር የተመሰገነ ይሁንና እዚህ ያላችሁ እህቶች ወንድሞች በርቱ። ቄስ በረከትም በጣም የደከማችሁ ብትሆኑ እንኳን ለኛ በጣም ብዙ ትምህርት እያገኘን ነው። እንዲያም አሁን ራሱ የእርሱ ሪከርድ ላደርግ ነው የገባውና ሪከርድ አድርጌ ለሌሎች እንዳሰማ ማለት ነው እና በእርሱ ትምህርት ብዙ ተባርከዋል፣ ብዙ አትርፈናል። እግዚአብሔር የተመሰገነ ይሁን እና ስለ ትምህርታቸው ስለሚያገለግሉት እግዚአብሔር ጸጋውን ያብዛላችሁ። እኔም ደግሞ እግዚአብሔር አመሰግናለሁ፣ ረድቶኛል። ዋናው የሆነ የእውቀት ጥግ የሆነ ኢየሱስ ክርስቶስን ማወቅ የሚለውን በደንብ ገብቶኛል። ያለ እርሱ ሌላ ዳኝ የለም። እርሱ ብቻው አዳኝ ነው። እርሱ ብቻው እግዚአብሔር ነው። ሌላ እግዚአብሔር የለም። አድናቸዋለሁ ያለ እርሱ ነው። ያዳንን ደግሞ እሱ ነው። ይህንን ትምህርት በጣም ገብቶኝ ያው እግዚአብሔርን አመስግኛለሁ እና እኔም አንዱ ካመለጥኩ ወንድማችሁ ሆኛለሁ። የስጋው ሰውነቴ ይሄ አዳም ማንነቴን ቀብሬ አዲስ ሰውነት ለብሼ ክርስቶስን ለብሼ ከእናንተ ጋር ተቀላቅያለሁ። ጌታ ኢየሱስ ይመስገን። በጣም ደስ ስላለኝ ነው እናንተም ልመሰክር የገባው። የእናንተ አገልግሎት በጣም ትልቅ እንደሆነ አገልግሎታችሁ የሚተርፍ ስለሆነ ነውና ይህንን ትምህርት እናንተን ትምህርት ከመከታተለው ብዙ አመት ነው የሆነኝ። የሚገርም ነገር ግን እግዚአብሔር እድሜ ሰጥቶኝ ይህንን እውቀት አግኝቻለሁ። ጌታ ኢየሱስ ይመስገን። በጣም ድንቅ ነው ይህን ነገር ማለት ብዙ ይሄ የጴጥሮስ መልእክት ነው የማስታውሰው። እንደዚህ ይሄንን ሳስታውስ ማለት ነው የጴጥሮስ መልእክት ማለት እግዚአብሔር እመጣለሁ እንዳለ አይዘገይም ይላል። ታዲያ ሌሎች ሰዎች እንዲዱንና ለንስሐም ጊዜ እንዲኖራችሁ ነው ይላል። ይሄ በጣም ድንቅ መልእክት ነው። እግዚአብሔር እድሜ ሲሰጠን እድሜያችን ሲረዝም በዛ በክርስቶስ ውስጥ ካለን ለንስሐ እንድንበቃ ነው። ከሌለን ደግሞ ለመዳናችን ነው እድሜ እግዚአብሔር የሚሰጠንና በጣም ትልቅ ነገር ነው። ኢየሱስ ይመስገን እና የምላችሁ በርቱ ነው የምላችሁ። ጸጋው ያብዛላችሁ ነው የሚላችሁ። ቄስ በረከትን የበለጠ ጸጋ ይስጣችሁ፣ ኃይል ጉልበት ይሁናችሁ። እዚህ ያላችሁ ብዙዎች ደግሞ አውቃቸዋለሁ፣ ስማቸው ለመግለጥ ብዙዎች ስለሆናችሁ ነው በዚህ የምታገለግሉ። ተባረኩ ነው የምላችሁ። አመሰግናለሁ። ተባረኩልኝ። በጣም ነው የምናመሰግነው። ትልቅ ነገር ነው፣ ትልቅ የምስራች ነው። እንግዲህ መጽሐፍ ቅዱሳችን የአንድ ነፍስ መዳን በሰማይ ትልቅ ደስታ ይሆናል ነው የሚለውና ይህንን ትልቅ ነገር ስለሰማን በጣም ደስ ብሎናል ሁላችንም። እግዚአብሔር ይመስገን። እንግዲህ በዚህ በምንድነው በሚዲያው ቋንቋ ሰው በሙሉ ያው የሚችለውን ደስታቸውን እየገለጹ ናቸው። እንደምታየው እንኳን እግዚአብሔር ረዳህ፣ በርታ፣ ለብዙ ሰዎች መዳን ምክንያት እግዚአብሔር ያደርግሃል ብለን እናምናለን። እግዚአብሔር ይመስገን። በርታ፣ ቀጥል። ጥያቄዎች ሲኖሩ ያው እንረዳዳለን።
እንግዲህ መልካም ጊዜ ይሆንልህ። በጣም ነው የምናመሰግነው ስላሰማህን ራሱ ይህንን ትልቅ ዜናም ስላሰማህን። እኔም ይህንን ለእናንተ ተስፋ እንዲሆናችሁ ብዬ ነው ማለት ድከማችሁ ከንቱ አልቀርም ለማለት ነው የገባው እንጂ ይህን ኦልሬዲ ለእናንተ ታውቁታላችሁ። ኦልሬዲ ስነግራችሁ የሆነ ማለት አልከሰራችሁም። እኔ 3 ዓመት ፈጅቶኝ እንኳን ገብቶኛል። መጨረሻ 3 ዓመት ያህል ነው የፈጅኝ ይህንን እንትን ላደርግና ጊዜ እንዳልይዛችሁ ለሌሎቹም እንዲገቡ እኔ ታች ልውረድ። ተባረኩልኝ። እሺ፣ በጣም እናመሰግናለን። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። ትልቅ ነገር ነው ወንድሞችና እህቶች፣ እንደዚህ አይነት ምስክርነት መስማት። ሰዎች እንደዚህ ትልቅ በር ሲከፈትላቸው፣ አእምሯቸው ሲከፈት፣ ወደ ማስተዋል ሲመጡ ሰዎች ልብን ከማደንደን የእግዚአብሔርን ቃል አይቶ ለእግዚአብሔር ቃል ልብን የሚከፍቱ ደግሞ መኖራቸው በጣም የሚያስደስት ነገር ነው። እግዚአብሔር ይመስገን። እሺ